ሰላም ሰላም ውድ ተወደዳችሁና የተከበራችሁ የዩቲዩብ ተከታዮች በሙሉ ሰላምታዬ ባላችሁበት ድረሳችሁ። እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በተለይ በስደት ሀገር ላይ ያላችሁ አንተ ደግሞ አብራ ምን ነኝ ሳይን ይጨልማል። ይሄ ሲያስጠላ ምቀኛ የሆነ ይሄ ማብራት እና በጣም ደስ ብሎኝ ነው ዛሬ በዚህን ሰዓት በጨለማ ነው ይሄንን ልቀርጽላችሁ የወጣሁት። እኔ እርግጥ እዚህ ሀገር ከመጣሁ ገና 2 አመት 3 አመትም አልሞላኝም፣ ግን ዱባይ ውስጥ እንድኖር ቤት ተሰጠኝ። ተመስገን ነው። እውነት ለማውራት እኔ እንጃ እንደዚህ አይነት እድል ይኖራል ብዬ አስብም አላቅም። በሰው ላይም ተከስቶም ያውቃል ብዬ ተስፋ አላረግም። ምክንያቱም እኔ ተራ ሰራተኛ ነኝ፣ ምንም ነገር እንትን የለኝም። እንግዲህ እግዚአብሔር ደግሞ እናንተን በጥሩ ነገር ሲያስባችሁ ባላሰባችሁት መንገድ ፈጣሪ ህይወታችሁን ይቀይራል ማለት ነው። እኔ እንደምታዩት ይሄ ትንሽ ክፍል ቤት ነው፣ ግን እንትን ነው ምንድነው እሱ የሚባለው ውሃ ነው ውስጡ ያለው፣ ሮቶ ነው ውስጡ ያለው እና ከአሁን በፊት ተቀልድብኝ ነበር እንደዚህ ሴትዮዋ ማለት ነው። ወይ አንደኛውን ክፍል ከዚህ ሰጥሻለሁ ወይ ደግሞ በውጪ ያለው ሮቶ ያለበትን ቤት እሱን አሳድስልሽና ከዛን እዚህ እኔ ጋር ትኖራለሽ፣ ወደ ኢትዮጵያ አትሄጂም። ከዛ ሄደሽ ቤተሰቦችሽ ጋር ሄደሽ አይተሻቸው ትመጫለሽ፣ ምንም ችግር የለም ምናምን ብላ ትቀልድብኝ ነበር። እኔ በእውነት ቀልድ መስሎኝ ነበር። እውነት ቤት ይሰጠኛል እዚህ ሀገር ላይ ብዬ ማስቤ አላቅም፣ ተስፋ ማርጌ አላቅም። በቃ ኮንትራቴን ስጨርስ ወደ ሀገር ይሄዳለሁ ብዬ ነበር ተስፋዬ። ግን ምን ታረጋላችሁ፣ እግዚአብሔር ደግሞ ሲፈቅድ እንዲህ ነው። ይኸው ከፊትና ከኋላም እንደዚህ ነው። ይሄ ነው የሚመስለው እና ሮቶ አለ ውስጡ፣ ሮቶ ነው ያለው። ቢያንስ በቃ እኛ ሀገር በ1000 በ2000 ብር የሚከራየው ቤት ያክላል። አልጋ ያስቀምጥና 2 ወንበሮችን ያስቀምጣል፣ ወይ ቁም ሳጥን ቢፌ ማስቀመጥ ይቻላል። ግን እሷ እንዳለችው ይሄ መሰረቱን ከስር ያለው መሰረቱን ትንሽ ሰፋ ይደረግና ሽንት ቤት ወደዚህ ትንሽ ይመጣልሽና ይሰራበታል። ሽንት ቤት እስከዚህም ድረስ ማለት ነው፣ እስከዚህም ድረስ ነው አለችና ሰራተኛ አስመጥታ አሳይተዋለች። እንግዲህ ነገ ደግሞ እንትን ይሄ ምንድነው የሚባለው? ይሄ ቀምጭ ነው መኪና ምንድነው እሱ? እስካቫተር ነው ምንድነው የሚባለው? ይሄ ቤቱ ላው ላይ ያለው ቤቱ ፈርስና ከዛ እስካቫተር አይደለም ብቻ እቃ የሚይዘው ይሄ ይዘው እንትን ኮንቴነር ላይ የሚያደርገው ምናምን አለ አይደለ? እሱ መጥቶ እቃውን ይሄንን ከውስጡ እናፈርስና ጥሩን ከዛም በኋላ የምታዩት የሚገርማችሁ ነገር ደግሞ ውስጡ ይሄ መሰረቱ ራሱ በሲሚንቶ ነው የተሰራው። ጨለማ ስለሆነ ውስጡ ስለማይታያችሁ ነው እንጂ በሲሚንቶ ነው ከፍ ተደርጎ ተሰራ ማለት ነው። አያችሁ ውስጡ ሊሾ ነው፣ ትንሽ ነው እንትን ያለው እንጂ ሁሉም ነገር ሊሾ ነው ውስጡ። ይሄ ታንከሩ ምናምን ከተነሳ በቃ ይሄ ታንከሩ የቆመበት ራሱ አንድ ትልቅ የ2 ሜትር አልጋ ያስቆማል። እና እኔ በእውነት በጣም ደስ ብሎኛል። እንጃ ምን ብዬ እንደማመሰግናት አላውቅም። ከዛ በጣም ደስ አለኝ። ሰውዬም ችግር የለም ምናምን አለ። ከዛ እሷ እንደዚህ አለች፣ እኔና አንቺ ወደፊት ሱቅ እንከፍታለን፣ እዚህ ትሰራለሽ፣ ከኔ ጋር እንሰራለን። እኔም ካሁን በኋላ ልጄም ያው ትልቅ ናት፣ አሁን ትምህርት ቤት አደርሳታለሁ፣ እሷም ቢዚ ነች። ስለዛ አንዳንድ ነገሮችን ከአንቺ ጋር እንሰራለን፣ ምክንያቱም አንቺ እንግሊዘኛም አረብኛም በደንብ ነው የምትናገሪው፣ ስለዛ ችግር የለም ምናምን ብላ ቃል ገብታልኛለች። እንግዲህ እግዚአብሔር መጨረሻውን ያሳምርልኝና እና ሰው ካለ ከኢትዮጵያ የሚመጣ ሰው ካለ ለእኔ ሰራተኛ ታስመጭልኛለች ምናምን አለች። ከቤተሰብሽም ካለ እንደዚህ እህት እና የአጎት ልጅ ወይ የአክስት ልጅ ምናምን አንቺ የምታውቂው እንደ አንቺ ጥሩ የሆነ ሰው ካለ እኔ ችግር የለብኝም፣ ይምጡና እነሱ ቤት ውስጥ ይስሩልኝ። ይሁት እንግዲህ እነዚህ ውሾቹ ከነዚህ ጋር ነበር የምውለው እኔ ማለት ነው። እና እነሱ ይምጡና ለነሱ እንትን አሰራላችኋለሁ። ከዛ እኔና አንቺ ቦታውን እናመቻችና መቼ ስራ እንደምንጀምር እናመቻችና የአክስትሽም ልጅ ትሁን ምንሽም ትሁን ትምጣና አንቺ የፈለግሽውን ሰው አምጪ። ከዛም በኋላ እሷ ስራ ከለመደች በኋላ 3 ወር ምናምን ከእሷ ጋር ትቆይና ከዛም በኋላ እሷ ስራ ስትለምድ አንቺ ቤተሰብሽ ጋር ሄደሹ
ቤተሰብ ለአንድ ወር እረፍት ሰጥሻለሁ፣ እዛ ሄደሽ እረፍት አድርገሽ እስከምትመጪ ድረስ እኔ እዚህ ደግሞ ፍቃድ ያወጣለሁኝ ሁሉንም ነገር አዘጋጃጅቼ ስትመጪ ቀጥ ብለን ወደ ስራ ነው የምንገባ ምናምን አለች። በእውነት እኔ እንደዚህ አልጠበቅኩም ከሷ ላይ ማለት ነው። እኔ ምንም ነገር አልጠበቅኩም ከሷ ላይ፣ ግን በቃ በጣም የምትገርም ሰው ናት። በቃ እንደዚህ አመት ባለ ረመዳን ምናምን ሲሆን ራሱ እስከ 800 እስከ 1000 ምናምን ብር ድረስ ነው ጊፍት የሚሰጠኝ ማለት ነው። ከኔ ላይ አንዳንድ ዝርዝር አታ ደግሞ እንደዚህ 100 ብር ብትወስድ ራሱ 300 ብር አድርጋ ወይ 200 ብር አድርጋ ነው የምትመልስልኝ። እና እኔ በጣም ነው ደስ አለኝ በእውነት። እኔ ዱባይ እኖራለሁ ብዬም ተስፋ አላደረግኩም፣ ግን እሷም እንደዚህ ሁሉ ነገር አመሻሽታ እንደዚህ ለእኔ አስባ ምናምን በቃ አንቺ ከአሁን በኋላ እኮ ታናሽ እህቴ ነሽ፣ እኔ እንደ ባዳ አላይሽም፣ እሰራለሁ እኖራለሁ ካልሽ አንቺ ጥሩ ጸባይ ያለሽ ልጅ ነሽ ስለሆንሽ ቤተሰቦችም ስለሚወዱሽ የሱ ቤተሰቦችም ስለሚወዱሽ በቃ እኛ ወስነናል ነው አለችኝ። በቃ እኔ አላሰብኩም። በቃ እንደዛ እኔ በቃ ትኩረት ሰጥቼ የምሰራው ስራዬ ላይ ነው እንጂ እንደዚህ አይነት ነገር ላይ እንትን ሰውን አትራክት ለማድረግ አይደለም፣ እነሱን ወደ ራሴ ለመሳብ ወይ ደግሞ ጥሩ ሰው ለመምሰል አይደለም እንደዚህ አይነት ነገር የምሰራው ማለት ነው። ማለት ስራዬን በታማኝነት እሰራለሁ። የወደቀን ገንዘብ ካገኘው አንስቼ እሰጣታለሁ። በቃ ይሄ ነው በቃ። ለምን ቤቱንም እንደ ቤተሰቦች ቤት ነው የማየው እና ከዛ በዘለለ እኔ ከሌላ ሰው የሚለይበት መንገድ ለነሱ ያደረኩት ነገር የለም በእውነት ለመናገር ማለት ነው። ለምን በፊትም እንደዚህ ቤሩት ኖር ያለ ቤሩትም ሁለተኛ ማለት በኮሮና ምክንያት ከኮሮና በፊት ነበር እኔ ሄድኩኝ። ኮሮና ሲመጣ 2 አመት ጨርሼ ነበር። ሙሉ በሙሉ አልጨረስኩም። 3 ወር ይቀረኛል መሰለኝ እና 3 ወሩን ከሷ ጋር ቁጭ አልኩና ከሴትዮዋ ጋር 3 ወሩን ስጨርሰው 2 አመቴን ጠንቅቅ ሳረግ ከዛ ሴትዮዋ ብር የለኝም አለችኝ። እንደመጣው እኔ እንግሊዝኛ ስለምናገር 200 ብር ነበር $200 ነበር የምትከፍልልኝ። ከዛ ብር የለኝም፣ ያንቺ ደሞዝ ደግሞ ትልቅ ነው፣ ይሄንን መክፈል አልችልም ምናምን ስትለኝ እኔ ከቢሮዎቹ ጋር ሳማክራቸው ያው እርግጥ ቢሮዎቹ ጋም ችግር አለ። አረ ችግር የለም አንቺ እኮ ጎበዝ ነሽ ምናምን ነይና እስከ 250 ራሱ አስገባሻል አለችኝ። ከዛም በኋላ ይሄንን መቼ አወራላችኋለሁ፣ ሌላ ቀን ነው እሱ ታሪክ ማወራላችሁ። እሱ ታሪክማ ተወርቶ ማልቅም። ከዛም በኋላ እሺ ብላ ሴትዮዋ ወደ እሷ ሸኘችኝ። በፈለግሽበት ሰዓት ከተቸገርሽ ደውይልኝና እኔ አልጥልሽም አለችኝ ሴትዮዋ ማለት ነው። ለምን ከአንቺ ጋር ኖር ያለሁና አንቺ ጥሩ ሰው ነሽ እኔ አልጥልሽም ምናምን አለችኝ። እሺ አልኳትና ከእሷ ጋር ተለያየን። የቢሮዋን ወሰደችና ከዛ ሌላ ቦታ አስገባችኝ። 200 ያለችው 250 ያለችው በ150 ራሱ 2 ሳምንት ተቀምጬ ነው ስራ የተገኘው። ስራ የለም በዛን ሰዓት ሁላችሁም ታውቃላችሁ። ከዛም በኋላ እንደዛ ሆኖ ማለት ነው። ከዛን እኔ ሌላ ቤት አዲስ ቤት ሲገባ እንትን ነበረ። ሴትዮዋን በጣም ጥሩ ሰው ነበረች። ቤታቸው ትልቅ ነው ምናምን በጣም ትልቅ ነው። በቃ ምን ብዬ ልንገራችሁ፣ ግራውንድ 2 የሚባለው ማለት ነው። ከታችም አለ ከላይ 2 አለ። እዛ ጋር ድመት አለ፣ ግን ፈርቶኝ ነው የቆመው። ከዛ በኋላ ሲገባ ሴትዮዋ ትልቅ ፋርማሲ ነበረ እዛ ስንነበርንበት። ከዛ ቤት ስንገባ እንዳትፈሪ ቤታችን ትልቅ ነው ግን ስራ አይበዛም አሉኝ። ከዛ እሺ አልኩት። ማታ ላይ ከፋርማሲ ወደ ቤት ሄድ። ከዛ ወደ ቤት ስንሄድ አንድ ልጅ ነበረችው ትልቅ ነች እና በአጠቃላይ 4 ቤተሰብ ብቻ ናቸው። እናትና 3 ልጆች ብቻ ነበሩ እና ትልልቅ ናቸው። ብዙ ጊዜ ከውጭ ነው የሚጠቀሙት፣ የሚበሉት ከውጭ ነው። ገንዳ ውሃ ማዋኛበት ገንዳ ስላላቸው ሰውም ይመጣል፣ እነሱም ሰው ጋር ይሄዳሉ። በቃ ከቀኑ 8 ሰዓት ሲሆን ስራዬን እጨርሳለሁ። እኔ ስራዬን እጨርስና ከዛም በቃ ቤንጂ ስቶፕ ከዛን እኔ ስራዬን እጨርስና እንደዛ እየኖርን 2 አመት ከ8 ወር ሲሆን እሷም እኔም ማባበል ጀመረች። በቃ አንቺ ጓደኛ ምናምን ካለሽ ሂጂና ሀምጪ፣ ወይ አግብተሽም ከሆነ ባለቤትም ካለሽ ሂጂና ሀምጪ። ከዛም በኋላ እኔ እዚሁ እንድትዳሪ አረግሻለሁ፣ እዚህ ታገባለሽ አጠገቤ፣ አንቺ ካጠገቤ እንድትርቂ አልፈልግም፣ ታማኝ ነሽ ምናምን አለችኝ። እሷ አይ እኔ ቤተሰቦቼ ይጠብቁኛል፣ እዚህ ማግባትም አልፈልግም፣ ደግሞ እንትን ነው ወደ ቤተሰቦቼ መሄድ ፈልጋለሁ፣ ከወጣሁ ቆይቻለሁ፣ ቤተሰቦቼ ናፍቆኛል ምናምን ስላት ምን ችግር አለ ታዲያ እኛም ቤተሰቦችሽ አይደለን እንደ ረፍት ተወስጂና ትሄጃለሽ ምናምን አለችኝ።
ከዛም በኋላ እኔ እሺ አልኩና ምንም እንትን አላልኳትም፣ እሺ አላልኳትም። እሷም እንደዛ እሷ ጋር እንዲቀመጥ በቃ ብዙ ጊዜ ማለት ነው ሰዎቹ ልካብኝ ትቀመጥ እኔ ጋር ምን አታ ነው ምን አድርጊያት ነው ምን ጎሎባት ነው የምትሄደው ገንዘብ ነው ወይ? አንድ አመት ደግሞ እንደሰራሁት ከዛን 200 አድርጋልኛለች በ150 ያስገቡኝም ማለት ነው 200 አድርጋልኛለች። የበፊቱን አመት ተቀይመሽ ከሆነ ችግር የለም አካክስልሻለሁኝ እኔ ጋር ተቀመጪ። እንዳንቺ ነሰው በቃ ታማኝ አላየሁትም። ከብዙ ኢትዮጵያኖች ጋር ኖር ያለው ከፊሊፒኖች ጋር ኖር ያለው አፍሪካውንም አምጥቻለሁ። በትንሹ በህይወቴ ከ20 ሰራተኛ ጋር አስመጥቻለሁ። ግን እንዳንቺ ቀለል ያለኝም ሰው የለም እንዳንቺ ያመንኩትም ሰው ስለሌለ ነው ምናምን አለች። ብዙ ሰዎች ላከችብኝ። ከዛ እሄቷም መታንትና ልጅኝ ልጇም ከአሜሪካ ደውላ እንትን በቃ እኛ ችግር የለም እንረዳሻለን የምትፈልጊ ነገር ካለ ማሜ ብቻውን ስለሆነች ነው እና አንቺን ስለወደደችሽ ነው ከሷ ጋር ሁኚ ምናምን አለች። አይ እኔ ቤተሰቦችን ስለምፈልግ ነው ምናምን ብዬ ከነሱ እጅም ወጥቼ መጣውላችኋለሁ። እዚህ ሲመጣ ደግሞ እንደዚህ አይነት ይሄ እንግዲህ ዱባይ ውስጥ እንደዚህ ተስተካክሎልሽ ትኖራለሽ እዛ ነው ህይወትሽ እግዚአብሔር ካለ በቃ ተቀብያለሁ እኔ እሺ ብያለሁ። እንግዲህ እሱ ደግሞ ፍቃዱ ያድርግልኝና በጤናው ይሄን ሁሉ ነገር ያሳየኝ ነው የምለው። በእውነት ወደፊት እንዴት እንደምኖር ምን አይነት ሰው መሆን እንደምፈልግ እንደ እግዚአብሔር ብሎ ህይወቴን ያስተካክልልኝ ነው የምለው። እናንተም እንደዛው በጣም የሚያስደስት እኔ እንጃ ደስታውን ራሱ አውርቼ የምጨርስ ራሱ አይመስልም። በጣም የሚያስደስት ነገርን እግዚአብሔር ይስጣችሁ፣ ያላሰባችሁትን ነገር ይስጣችሁ፣ ያላሰባችሁትን ክፉ ነገር ደግሞ ያርቅላችሁ ላችኋለሁኝ። በጣም ነው የሚወዳችሁ። ቀጣይ ሳምንት ላይ እንገናኛለን፣ ቀጣይ ቪዲዮ ላይ እንገናኛለን። ቻው